ኢና ሊላሂ ወኢና ኢለይሂ ራጅዑን። የዛሬዋ ደግሞ በጣም የከፋ መራር ሐዘን ነው ይዤላችሁ የመጣሁት። ወላሂ አልዓዚም በጣም ልብ የሚነካ ከስከዛሬው ሞት የባሰ በጣም ነው ያሳዘነችኝ። ወረበልም በጣም ልብ ይሰብራል። ከእንደዚህ አይነት አደጋ አላህ ይጠብቃችሁ። ውድ ሀገሬ ልጆች፣ በውጭ ሀገር ያላችሁ ኢና ሊላሂ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ጓደኞቼ እንዴት ናችሁልኝ? በመላው ዓለም ሆናችሁ ይህንን ቪዲዮ የምትከታተሉ በሙሉ ከድንገተኛ አደጋ አላህ ይጠብቃችሁ። በውጭ ሀገር መርዶም ሆነ በቤተሰቦቻችሁም መፈተን ሆነ በልጆቻችሁም ፈተና እንዳይገጥማችሁ። ወላሂ አልዓዚም በጣም ነው ልቤን የነካችኝ ይች ልጅ እንደምትመለከቷት እንግዲህ የምትኖረው ሳዑዲ አረቢያ ነበረ። ሳዑዲ አረቢያ ላይ የራሷ የሆነ ስራ ያላት ነጋዴ፣ በቲክቶክ ልብስ እያስተዋወቀች የምትሸጥ ሁላችሁም የምታውቋት ምስኪን እህታችሁ ናት። ነገር ግን በሰው ሀገር ላይ በህገ ወጥ ሆና የራሷን ስራ እየሰራች ከህገ ወጥ ወጥታ የራሷ የሆነ መኖሪያ ፍቃድ አሰርታ እንደ ማንኛውም ሰው በነፃነት ንግዷን እየነገደች ለመኖር ከሳዑዲ አረቢያ ተነስታ በየመን ብላ በባህር አቋርጣ ሀገሯ መታ ኢጋማ አውጥታ በነፃነት በህጋዊ ሳዑዲ አረቢያ ለመግባት አስባ፣ ነገር ግን ያሰበችው ሳይሳካ ምስኪን ዋዬ በረሃ ላይ ቀረች። ይችን የመሰለች ቆንጆ ደሞ ልጅም አላት አሉ። በልጇ ናፍቆት እየተብሰከሰከች እየተሰቃየች፣ በእናት በአባቷ በእህት በወንድሞቿ ናፍቆት እየተሰቃየች ይችን የማትሞላ አዱንያ እሞላለሁ ብላ በሰው ሀገር ስትንከራተት ኑራ እየተንከራተተች ያጠራቀመችውን ገንዘብ ሳትበላ የለፋችበትን ገንዘብ ጥቅምና ጉዳቱን ሳታየው ይችን የመሰለች ጨረቃ የመሰለች የጧት ፀሐይ የመሰለች ቆንጆ በረሃ በላት። በጣም ያሳዝናል። በጣምም ልብ ይሰብራል። እኛ ግን ሁል ጊዜ እንኖራለን እንጂ ምን ይገጥመናል? እንሞት ይሆን ወይ ብለን ማሰብ ቀርቶ ገንዘብን እንዴት እናገኘዋለን ብለን ማሰብ፣ እየተሰቀቀይ ሾርጣ ያዘኝ ያልያዘኝ እያለች ከስራ ለማረፍ ነፃነቴን ይዤ ሳዑዲ አረቢያን ሰራበታለሁ ብላ እያሰበች፣ ነገር ግን እሷ ያሰበችው ሳይሆን አላህ ያሰበው ሆነና በየመን በረሃ ላይ ቀረች። እናት አባቶቿም ልጇም መታ እናያታለን እያሉ ሽርንጉድ ሲሉ እሷን ለመቀበል ቤቱን ሲያዘጋጁ ቤቱን ሲያሰማምሩ እንኳን አደረሰሽ በመባያው በበዓሉ ልጃችሁ ሞተች ተብሎ መርዶ ሲደርሳቸው አስባችሁታል? የእናትን ልጅ በዚህ መልኩ ወንድሞቿ ሲሰሙ፣ ያቺ በናፍቆት የተንሰለሰለች እናቷ ሞተችልሽ ስትባል ያን ስንት መከራውን አሳድጎ ስንት መከራውን በልቶ ያሳደገ አባት ይህን ሲሰማ ምን በቅቷቸው ይሆን? ወላሂ አልዓዚም ለዘመዶቿ መጽናናትን እመኛለሁ። እንዲሁም ለሚወዱሽ ለጓደኞች
ፍልቅልቅ ያለች ልጅ እንደው ቀረች። ወላሂ አይሞት ስንቱን ቆንጆ፣ ስንቱን የዋህ፣ ስንቱን ጀግና፣ ስንቱን ወጣት ጨረሰው። በተለይ አሁን የያዝነው ዓመት ስንቱ ጀግና ሞተ፣ ስንት ቆንጆ ሞተ። ሞት እያለ ክፋት በሳችን ተበላልታችሁ ሙቱ ያለን ሰዎች፣ በሰው ሀገር ተንከራታችሁ ሙቱ ተብለን የተረገምን ሰዎች፣ አይ ሀበሻ እውነት አልፎለት እንደ ማንኛውም ሀገር ይኖር ይሆን በሀገሩ ላይ? ወይንስ እንደዚህ እየተንከራተትን እናልቅ ይሆን? እናማ አሁን በሌሊቱ ኢትዮጵያ ላይ 6 ሰዓት ቪዲዮ የሰራሁላችሁ ልክ ቲክቶክ ላይ ስዞር ስላገኘኋት በጣም ስላመመኝ በጣም ስላሳዘነችኝ ነው ቪዲዮ የሰራሁት። ወላሂ በጣም አሳዘነችኝ። ጀግና ሰው ሲሞትና ቆንጆ ሴት ሲሞት በጣም ነው ማዝነው። በጣም ያሳዝነኛል ወላሂ። እናማ በስተመጨረሻ የምላችሁ ነገር በሰው ሀገር የምትኖሩ እህት ወንድሞቼ ከእንደዚህ አይነት ድንገተኛ አደጋ፣ ከቤተሰብ መርዶ፣ በልጅ ከመፈተን፣ በእናት ከመፈተን አላህ ይጠብቃችሁ። በያላችሁበት ሰላም አላህ ያድርግላችሁ። የሞተ ሰው እኮ ምንም እኮ አይሆንም፣ መቼም ሞት አይቀርም። ነገር ግን ያለ ሰው ለእናንተ የሚኖር ሰው ስንት መከራዋን አይታ ያሳደገቻችሁ እናት፣ አባት፣ ወንድም፣ እህት ሲሰቃይ በጣም ልብ ይሰብራል። የኔ እህት አፈሩ ይቅለልሽ። ቤተሰቦችሽን አላህ ያጽናልሽ። አንቺስ እንደዚህ ፍልቅልቅ እንዳልሽ ሄድሽ። አይ ባልሽ፣ አይ እናትሽ ምን ውጧችሁ ይሆን? እንዴትስ ተቀብለው ይሆን? አምነው ተቀብለው እንዴት ይሆን? በጣም ያማል ወላሂ።